መቼም በዛ ሌሊት ደውለ በአስቸኳይ ፈልጋለሁ ያልከኝ ለቀላል ጉዳይ አይደለም። ምንድነው? እኔ ሰለሞን አይደለም በሌሊት ደውዬ በቀን እንኳን ብደውል ለቁም ነገር እንደሆነ ታውቃለህ። እሺ ንገረኝ ምንድነው? ማታ በጊዜ እንቅልፍ ጥሎኝ እኮ ሙሉ ጨዋታውን አላየሁትም ነበር። ምን አውቃለሁ? ሲጀመር እኔ ምን አገባኝ? በሌሊት ስትደውል ለኔ ባታስብ ለቡኪ አታስብም እንዴ? ምን ሆነሃል አንተ? አስጨነቋችሁ እንዴ? አስጨነቋችኋል እንዴ? ትንሽ ካታስብም እንዴ አንተ? ሰለሞን ነው። ተው በቃ ባካተን ሰው ተውናተኛ አስቀምጠው። ምናልባት አሞት ቢሆንስ? አሞትም ቢሆን እኮ አሁን በዚህ ሰዓት አትደርስለትም። ሊድ ብትልም ተኛ። እውነትሽ ነው። ምን ብታመም አልደርስለትም ብለህ ልተኛ ነበር? የኩኪ ሐሳብ ነው። በቃ እኔ ላይ አታፍጣ። ወይኔ ሰለሞን ጓደኛ የለኝም ማለት ነው። በቃ አሁን ስለ ኳስ ማወራበት ጊዜ አይደለም። ውጣልኝ። ሌሊት የደወልኩት ነው እንጂ አሁን የመጣው ስለ ኳስ ላወራ አይደለም። እሺ ወደ ጉዳይ ግባ። ካይሚ ጋር እዚች ከተማ ውስጥ ያለች አንድ ሆቴል ውስጥ ወተን ለመዝናናት አስቤ ነበር። ምን ትላለህ? ባሻ ያለ ከመቼ ጀምሮ ነው እንደዚህ አይነት ሐሳብ ማሰብ የጀመርከው? እንዴት እንደዚህ አይነት ልብ ልታመጣ ቻልክ? ለዛ እኮ ነው ነገርየውን በሚስጥር ለመያዝ ያሰብኩት። አደራ ከኔና ካንተ እንዳይወጣ። እሱ እንዳንተ ጸባይ ይወሰናል። እሺ ምንድነው ያሰብከው? እውነቱን ለመናገር ሃይሚን ወስዶ ከማዝናናት በዘለለ ምንም ያሰብኩት ዘዴ የለም። በመጀመሪያ ግን ከባሻ ጋር ጠንከር ያለ ጦርነት ማወጅን ማሰብ አለብህ። ከባሻ ጋር ጦርነት ውስጥ ያልነበርኩበት ጊዜ የለም። እሺ ፕሮግራማችሁ መቼ ለማድረግ አስባችሁ? ዛሬ ማታ። የት እንደምትሄድ ሳታውቅ ነው እንዴ ዛሬ ማታ እያልክ የምታወራው? አዎ ለነገሩ በአንድ ቀን አይደለ እንዴ ያገባሃት? እሺ የት ልትወስዳት አሰብክ? ዳን እኔ ከሆቴል ጋር ያለኝ ትዝታ እንደሆነ ለሆቴል የሚሆን ጉድጓድ ከማስቆፈር ውጪ ሴት ይዤ ገብቼ እንደማላቅ ታውቃለህ። ስለዚህ በትዝታ ወደ ተሞላ ነው ወደኛ መጣህ ማለት ነው። ምንም ቢሆን በደና ጊዜ ከኩኪ ጋር ጥሩ ትዝታ ይኖርሃል ብዬ ነው። በደና ጊዜ ስትል ምን ለማለት ነው? በእድሜያችሁ ዞር ብላችሁ ብዙ ነገር አይታችኋል። አሁን ደግሞ ለኛ ለወጣቶቹ ቦታውን ትለቃላችሁ። አሁንም ስራ ይዞኝ ነው እንጂ እኔም ከሚስቴ ጋር ጥሩ የፍቅር ጊዜ ማሳለፍ ፈልጋለሁ። ጊዜ አጥቼ ነው እንጂ። እሱን ተውና አሁን ለኔ ቦታውን ንገረኝ። በቃ አጣርቼ እነግርሃለሁ። ሂድ በቃ። ሌሊት ግን አልደርስለትም ብለህ ስልክ መዝጋትን እስካሁን ማመን አቅቶኛል። እኔም ለኳስ መደወልህን እስካሁን አላመንኩም። ቆይ ግን ታምሜ ቢሆንስ? ሰለሞን ውጣ። ክፉ ነህ። ባንተ ወጥቼ ነው። ወይዬ ዳኒ አገኘ? አሁን ለምሳሌ ትላንትና ማታ ኩኪዬን ነይ ውጭ ራት ልጋብዝሽ ስላት ራሷ ናት ደግሞኛል አልሄድም ያለችው። ዳኒ ምን ሆናል? ስለምንድን ነው የምታወራው? ከትናንትና ወዲያ ደግሞ ቲማቲምና ሽንኩርት ገዝቼላት ነው የገባሁት። ዳኒ ሰሌ እኮ ነኝ። ስልክ ተሳስተሃል መሰለኝ። አልተሳሳትኩም። ዛሬ ደግሞ ምን እንደማደርግላት ገና ታያለህ። ዳኒ ቦታውን አገኘ ወይ? አዎ አግኝቼዋለሁ። ዋናው ጉዳይ እሱ አይደለም። ዋናው ጉዳይ እኔ እንደ ወጣት ፍቅር መስጠት እችላለሁ የሚለው ነው። አዎ ዳኒ አንተ ምንም የሚያቅት ነገር የለም። በጣም ጀግና ሰው ነህ። ዳኒ የባካው አድራሻውን ስጠኝ። በቃ አድሬሱን ቴክስት አደርግላችኋለሁ። ደሞ ባሻ ምንም እንዳይጠረጥርሽ ልብሶቹን ቀንሼ አንተ ጋር መጥቼ አስቀምጣችኋለሁ።
እሺ ቻው። አባቢ ዛሬ ምን ተገኘ? በጧቱ ፊት ፍክት ብሏል። ውዷ ልጄ ዛሬ የሰማሁትን የምስራች ብነግርሽ አታምኝም። ምን አገኘ? እሱንማ እንዲሁ ዝም ብዬ አልነግርሽም። እስቲ ባሻን ከልቡ ምን ሊያስደስተው ይችላል ብለሽ ገምች። እኔ እንጃ አባቢ። የሱዳን መንግስት ጦርነቱን እንድታግዝ ጠራህ እንዴ? ጥሩ ግምት ነው። ከዚህ በላይ ሊያስደስተኝ የሚችል ነገር እስቲ ገምች። ጥላሁን አረፈ? በምን እድሌ! በ80 ዓመቱ ከደረጃ ላይ ወድቆ ይኸው ለ8ኛ ጊዜ ተረፈ። ውይ እንኳን አተረፈው በእናት። ዛሬ ደስተኛ መሆኔ ነው ያተረፈሽ። እንደዚህ አይነት ስድብ እስከ መጨረሻው ነው አቃየመውን የሚያስቀረን። እሺ ምን አገኘ? ያ ነጉላ ቤቱን ትቶ ሊወጣልን ነው። አባቢ ምንድን ነው የምታወራው? ሰለሞን ለምን እንደሚወጣው? በስተመጨረሻም የኔን የባሻን ልጅ ማንም ነጉላ ወንድ የራሱ ማድረግ እንደማይችል ተረዳ። አባቢ ምን እንዳረከው ንገረኝ። እኔም የገረመኝ እሱ ነው። ምንም ሳላደርግ ልጅ ሰለሞን የራሱን ገለባነት መረዳቱ ደህና አርጌ እንደገራሁት ያሳያል። ቆይ አንተ ሰለሞን ሊወጣ እንደሆነ እንዲታወቅ? ቅድም በስልክ ሻንጣዬን ይዤ እወጣለሁ ሲል ሰምቼዋለሁ። አይ ሰለሞን አንድም ቀን እንደዚህ ኮራበታለሁ ብዬ አስቤ አላቅም። የሰው ልጅ ግን ምንም ነጉላ ቢሆን አንድ ቀን ማሰቡ አይቀርም። አባቢ በእርግጠኝነት ተሳስተሃል። ከዚህ በፊትም ባራክ ኦባማ ሰድቦኛል ብላ የገባህበትን ችግር ታስታውሳለህ። አሁንም እሱን ነገር አላመንሽም ማለት ነው? ገና ለገና የጠዋት ዜና ያመልጠውን ብሎ ምላሱን እንዳወጣብኝ አይቀራትም። ይኸውልሽ አንድም የኔ በሱ ማዘን ነው ከስልጣን ያወረደው። አባቢ በአሜሪካ ሕግ እኮ አንድ ፕሬዝዳንት ከ8 ዓመት በላይ ማገልገል አይችልም። ሲቀጥል በምላሱ ከንፈሩን እያጸዳ እንጂ እየሰደበው አልነበረም። ለማያውቅሽ ፈረንጅ ብለሽ አባትሽን ክደሽ መከራከርሽ በጣም ያሳዝናል። አባቢ ይቅርታ ስቀልድ ነው። ባገኘው አናቱን ነበር እምልልህ። አሁን ሰላሟል። ደግሞ በሰው ጉዳይ እንዳትገባ። አባቢ ምንድነው ማየው? እንዴ ሳላስበው ልደት ይደረሰ እንዴ? የኔ ልጅ ያንቺ ልደት ሳይሆን የኔም የሊሊም የመላው የሰው ዘር ልደት ነው። እንኳን ደስ አለሽ። ነይ ቀፊኝ። ወይኔ አባቢ ታድለን፣ ወይኔ ታድለን። አባቢ ፕሮግራሙ ምንድነው? ልዬ ደግሞ አሁን አባቢ የሰው ዘር በሙሉ ልደት ነው አለ አይደል እንዴ? በዛ ላይ ደግሞ አባቢ ነው የተወለድንበትን ቀን የሚያውቅ። አባቢ ድግሱ ቅድም ስላወራንበት ጉዳይ አይደለም አይደል? ቅድም ስለምንድን ነው ያወራችሁት? የኔ ልጅ እስቲ ገምች። አባትሽ ምንድን ነው የሚያስደስተው? ጥላሁን አረፈ እንዴ? አይደለም የኔ ልጅ። እሺ በቃ ሱዳን ለጦርነቱ ጠራች አይደለም። እሺ ምንድን ነው? ሰለሞን ከዚህ ቤት ሊወጣ ነው። ነይ ቀፊኝ። እንኳን ደስ አለሽ። ወይኔ አባቢ እንኳን አብሮ ደስ አለን። የትኛው ሰለሞን ነው ግን? ሰለሞን ነው የጋራ ጠላታችን። ከሱ ሌላ ምን ጠላት አለን? ሊሊዬ የኔን ሰለሞን አይደለም አይደል የሚለው? ካንቺ ባል ውጭ ሌላ የጋራ ጠላት አለን? ሳላስጨንቀው ሳልጠይቀው በገዛ ፍቃዱ ይሄን ቤት ለቆ ሊወጣ ወስኗል። እንዴ በቅጡ እንኳን ዲቮርስ ፔፐር ሳናሰራ 80
ፀጉራችንን ሳንቀድና ጥሎኝ የሚሄደው ምን አይነት ንቀት ነው? ሀይሚ አባቢ ተሳስቶ ነው፣ ራሱን እንጠይቀዋለን። ሲጀመር የሆነ ነገርማ ብለኸዋል። አባቢ እንዴት እንደዚህ ታደርጋለህ? ቅድም ተነጋግረን አልነበር? እዚህ ቤት በቃ የኔን ደስታ እንደኔ ሆኖ የሚካፈል አንድም ሰው ልጣ። ወይኔ ባሻ ወይኔ ጎክሻይ ሳልተጣጣም መጣችብኝ። እንደዚህ ኩሽና ማለቴን መቼም ምን እንደምትለኝ አያለሁ። እንዴ ዳኒ ደሙ ብለህ ኩሽና ውስጥ መርመጥበት ጀመርክ? ኩክሻ ሲደግማት ላግዛት ብዬ ነው። ከፈለግሻት ግን የለችም። አውቃለሁ፣ ግን ያው አባወራ እንደመሆነ መጠን ቤት ግቢ ይባላል። እውነት ነው መሰለኝ። ግቢ። አንተ በጣም ለታተኛ ነህ። እንደ ራበኝ እንዴት አወክ? ለአንቺ አይደለም ያዘጋጀሁት፣ ለኩክሻ ነው። ኮኪ ግን ምን ሆና ነው ሌሊቱን ሙሉ ስልክ ስደውል ማታነሳልኝ? ምንድነው ስልክ የሚጮህ? አንቺ ስልክ ነው። ኧረ የኔ ነው። መስኪ ማን ነው የሚለው? አምጣው እስኪ። ማያ ይላል። ኦ አምጣው እስኪ። ምን ነገር ምን ሆና ነው? እኔ እንጃ ምን እንደሆነ እኮ ፈልጋኝ ይሆናል። አምጣው። ለነገሩ ቴጅም አደርሽላት እኮ አሁን በዚህ በሌሊት። እውነት ጓደኝነታችን ግን እንደዚህ እንደሆነ አላወቅኩም ነበር። እሺ ቀን ስደውል ስለምንድን ነው የማታነሳው? አሁን እንኳን ስራ ይዛ ነው ሊሆን የሚችለው። እኔ ምን ዳኒ መት ህክምናውን ተወው እንዴ? ለነገሩ ተማሪ እያለ መርፌ በደንብ መውጋት እንደማትችል ሰምቻለሁ። ማን ነው እንደዚህ ያለው? እንዴ ተማሪው ላሱን አይደል እንደሚያወራው የነበረው? አሁንም እንደዛው ነህ እንዴ? ምግብ ላይ ብዙ አይወራም። ምግቡም ቢዩ ንብላ በል። አንበላ። ከዚህ ቤት ልጅ የለኝም። ባንዳ ነው ሳሳድግ የኖርኩት። እንዴት ሰው ደስታዬን እንኳን አይካፈልም? እኔ ግን ደስተኛ ነኝ አባቢ። እንደውም ሰለሞንን አብረን ነው የምንበቀለው። ምንም እዚህ ቤት ውስጥ ጠላት ቢኖረኝም ወዳጅ እንዳለኝ አሳይተሽኛል የኔ ልጅ። እኔ ያለሁልህ አባቢ። ሰለሞን ከዚህ ቤት መውጣት ነው አይደል የፈለገው? ከዚህ ቤት ይወጣታል፣ እንሸኘዋለን። እንደ ዛሬ አኩርተሽኝ አታውቂም የኔ ልጅ። ሀይሚ አባቢን ዝም በይው። እውነቱን ምን አውቀሽ ነው ሰሌላ የምትፈርጂው? ይኸው አባቢ ነገረኝ አይደል እንዴ? ሻንጣውን እየገፋ ነው የወጣው። ደግሞ እኮ የገረመኝ የኔንም ልብስ ሰርቆ መሄዱ። ደፋር። እንዳታስቢ የኔ ልጅ፣ ድል አድርጌ ደግሼ ነው ለሌላ ሰው የምደርሽ። እሺ አባቢ። ዛሬ ምን ተገኝቶ ነው? እኔ በአንተ እኮራለሁ ብዬ አንድም ቀን አስቤ አላውቅም። ዛሬ ግን አኮራኝ። በል ናቀፈኝ። እውነትህን ነው ባሻ? ሐሳቤን ሳለውጥ ናቀፈኝ። እንዴ ሀይሚ ባሻ እኮ አቀፈኝ። ባሻ ግን ምንድን ነው አልገባኝም። ተቀመጥ። ተጫውት።
አይ ሆስፒታል ብዙ መርፌ ስለምወጋ ይደክመኛል እዚህ መጫወት። ቆንጆ ማቺ ዳኒ አለሽ ስደውልሽ ስልክ ማታነሺው? ውይ ብታይ ዛሬ ስራ በዝቶብኝ ሰው ጢም ብሎ ሞልቷል። እንዴት ብዬ ስልክ ላንሳ? የሌሊቱስ? እሺ ሌሊትማ ምን ዳኒ ነው ስልክ በዚህ ሰዓት አታወሪኝ ብሎ ስልኬን ዘግቶብኝ እኮ ነው። ሶሪ ጓደኛዬ። አንተ ዳኒ ምንድነው ዛሬ ደግሞ ይሄ ሁሉ? ባልሽ ነው እባክሽ የሞካከረው። አመሰግናለሁ ባል። የኔ ቆንጆ ምን መጀመሪያ ከበሉ በኋላ ነው መመሰጋገን። እውነትሽን ነው። መጀመሪያ የቀረበውን እንብላ። አስጠቂስ ነው። አታ ዶክተር አይደለም እንዴ? ምን ነው? ምንድነው? በኪሎ ነው እንዴ ጨው የምትጨምረው? ሰው እኮ ይሄንን አትብሉ ለማለት ነው ይመስለው ሁሉ ጨው መጨመር። ከፈለጋችሁ አትብሉታ። አትብሉ። አይነቱ በሙሉ እንደዚህ ነው የሰራው? ተይ በቃ አትፍረጅበት። ዳኒ እኮ ከማይችለው ነገር ውስጥ አንዱ ምግብ መስራት ነው። እንዴ ጋውኑ ለብሶ ወደዚህ ሲልኩ በጣም ባለሙያ ነው የሚመስለው። ዳኒዬ ምን ታይቶ ነው ግን ዛሬ አይን ያዘጋጀው? ምን ነው ሌላ ቀን እንደዚህ አዘጋጅቼልሽ አላውቅም እንዴ? ከመብላት ውጪ እንኳን ሰርተ የምታውቃት አይመስለኝም። በቃ ጨዋታን ቀይር። ምግቡን ብንቀይረው ግን ደስ ይለኛል ኮኪዬ። በቃ እንደዛ ከሆነ እኔ ቆንጆ ራት አበስላለሁ። በላለን። እንደውም አልበላም። ዳኒ ብሉ ተፈልጉ። እኔ የምልሽ ዳኒ ግን ሁልጊዜ እንደዚህ ነው ማለት ነው? አይ ዛሬ እንኳን ታካሚ በዝቶበት ተናዶ ነው የሚሆነው። በቃ እኔ ምግቡን ላበሳስል። ማይ ስለመጣሽ ግን በጣም ደስ ብሎኛል። ወይናችን ብትጠጣ ግን ደስ ይለኛል። እኔም በጣም ነው ደስ ይለኛል። ኦኬ እሱን እንጠጣ አይደል? እሺ ለዛሬዋ ታሪካዊ ቀን አንድ ያዘጋጀሁት ጽሑፍ አለኝና ሁላችሁም እንድታዳምጡኝ በትህትና ጠይቃለሁ። ጆሮዬ ነው ባሻ ነው በትህትና ሲል የሰማሁት። ባሻማ የሆነ ነገር አግኝቷል። እንዴ ጥሌ ሞተ እንዴ? አይዞህ ትሰማዋለህ። የዛሬውን ዕለት ከዳግም ውልደት ምንም ለይቼ አላያትም። ሰው ሆኖ ሲኖር ክፉ ደጉን መልካም መጥፎውን ሊያይ ግድ ነው። እኔ ግን ቀሪ ዕድሜን በሙሉ መልካሙን ብቻ ይግጠም ተብዬ ነው የተመረጥኩት። የዛሬዋ ቀን ለኔ ስር ከሰደደ ካንሰር በሽታ ነፃ እንደወጣሁ ነው የምቆጥረው። ባሻማ ዛሬ የሆነ ነገር አግኝቷል። ደስ የሚል ነው። ባሻ እውነትህን እኮ ነው። ካንሰር እኮ በጣም መጥፎ ነገር ነው። አዶልፍ ሂትለር አንድ ደጋግሞ የሚላት አባባል አለችው። ጠላትህን ከስር መሰረቱ በጊዜ ገርስ ሰጣለው ይላል። እኔን የገጠመኝ ጠላት ግን እንዲህ በቀላሉ ከስር መሰረቱ ተገርስሶ የሚጣል ሰው አይደለም። ይልቁንስ እንደ መሽገር አካላቴ ላይ ተጣብቆ ደሜን ሲጠባ ኖሯል። ታዲያ ይህንን መሽገር እንዴት ገርስሼ ለዛሬዋ ቀን እንደበቃሁ ከመናገሬ በፊት የመሽገሩን ታሪካዊ አመጣጥ በታትኜ ልንገራችሁ። እውነት አለው እኮ ባሻ። መሽገር እኮ በጣም መጥፎ ነገር ነው። አባቢ ግን ለምን እንደ ትልቅ ሰው አናወራም? እንግዲህ ታሪኩ የሚጀምረው እኔ ገና በእናቴ ሆድ ውስጥ ሀብዬ የመጀመሪያዋን እስትንፋሴን በሳብኩበት የመጀመሪያ ቅጽበታዊ ሰዓት። እስካሁን መቼም ለዚህ ሁሉ ደስታ ያበቃኝን ነገር ለመስማት ሳትጓጓ አትቆርም። እኔም ብዙ አላስጠብቃችሁም። ሰለሞን የዚህ ሁሉ የደስታ ምንጭ ልጅ ሰለሞን ነው። እዚህ ቤት ከዚህ በላይ መቀመጡ በእኔ በጀግናው አማቹ በኩል ምን ያህል ጥቃት ሊደርስበት እንደሚችል ተገንዝቦ በገዛ ፍቃዱ ይህንን ቤት ትቶ ለመሄድ በመወሰኑ የተሰማኝን ደስታ በዚሁ አጋጣሚ ለመግለጽ እወዳለሁ። ማን ነው ይህንን ቤት ትቶ የሚሄደው? ጉድህን ያልሰማሁልህ እንዳይመስልሽ። አንተ ነህ ልጅ ሰለሞን። በእውነቱ በጣም ነው የኮራሁብህ። እንዴ ባሻ እኔ የትም አልሄድም። ሃይሚ አንቺን ትቼ የት ነው የሚሄደው? ዝም በል አባቢ። እኔን ትተህ ለመሄድ በስልክ ስታወራ ሰምተዋል? እሺ እንዴ ኧረ እኔ በስልክ ያወራሁት ሌላ ነገር ነው። ሊሊ የሆነ ነገር ቢያቸው እንጂ እኔ ብዬ አቅቶኛል። ምን ነው ልጅ ሰለሞን እስካሁን ደህና መተህ አሁን ነገሩ ሊስተካከል ሲል ልታበላሸው ነው እንዴ?
የቱን ነገር ነው ማበላሸው? ደግሞ እኮ ድፍረት ለአዲሷ ሚስት የኔን ልብሶች ሰርቀ ይዘህ መሄድ ደርሼበታለሁ። ይኸውልሽ ሀይሚ፣ ባሻ ቅድም በስልክ ሳወራ የሰማው እኔ አንቺን ከተማ ውስጥ አለ የተባለ ሆቴል ለ2 ቀን ወስጄ ላዝናናሽ ያሰብኩትን ከዳኒ ጋር በስልክ ሳወራ ነው የሰማው። ውሸት! ይሄ ከባድ ቅጥፈት ነው። ታዲያ ለምን ሻንጣህን ይዘህ ሄድክ? አባቢ እውነቱን ነው። ለምንድን ነው ልብሶችን መስረቅ ያስፈለገው? የኔና አንቺን ልብስ ደግሞ ቀንሽ የወሰድኩት ማታ እኔና አንቺ ስንወጣ ባሻ እንዳይጠረጥር ነው። ወይኔ ሰሌ የምርህ? አዎ እንጂ እንዴት እኔ አንቺን ትቼ የት እሄዳለሁ? እኔ ምን ብዬ ነበር? ይሄ ሊሆን የማይችል ነገር ነው አባቤ። አይቻልም። በሕግ አምላክ እጮሃለሁ። ሰምታችኋል፣ አይታችኋል። በሕግ አምላክ በቃ እኔና አንቺ ከተገናኘ ጨዋታ እናቋርጠው ማለት እንዴ? ልጮት እንጂ ታዲያ። ኧረ ልሂድ በቃ። እንዲህ ስጠፊብኝ እኮ ነው ላይሽ የመጣሁት። አመሰግናለሁ የኔ ሀሳቢ። ከምር እንደዚህ መጥፋት ግን እኔም አልነበረብኝ። ይቅርታ። ዳንኤልም እንዴ ቻው ልበለው። ዳኒ እመት ዳኒ እንግዳቸው አትልም እንዴ? አሁን የመጣሽው ትጫወቻለሽ እኮ ብዬ ነው። እኔማ ተጫወትኩ። አሁን ልሂድ በቃ። እንዳልሽው ሂጂ በቃ። አንተ ብትደብቃትም እኔ ግን እየመጣሁ ይሻለሽ። አደራሽ አትጥፊ። እመጣለሁ እኔም። አልጠፋም ጓደኛዬ። ሶሪ። እሺ ችግር የለም። ባይ ዳኒ። ቻው ቻው። ምን ሆነሃል? አንቺ ደግሞ እቺን ሴትዮ እዚህ ቤት አትጥሪያት ብዬ ስንት ጊዜ ነው የምነግርሽ? እኔ መች ጠራኋት? ራሷ አይደለች እንዴ መጣችሁ? ደግሞ እኔ አንተን ሰሊ እንደዚህ ብልብ ደስ ይላል? አታይም እንዴ በቤቴ ስትሰድበኝ? ቆይ ሰሊ አንድ ቀን ሰድቦሽ ያውቃል? እሷ ደግሞ ጨዋታ ስለምትወድ እንደው መተራረብ ደስ ስለሚላት ነው እንጂ እኮ ክፉ እኮ አይደለችም። ደግሞ የፍቅር ጥያቄን እንድቀበል የመከረችኝ እሷ መሆኗን አትርሳ። ስለዚህ ባለውለታችን ናት። አረሳም። ለዛ ነው ኃይሌን አሰባስቤ ፈገግ ምልላት። እንደው አሁን እሱን ተው ዳኒ። ይሄ ሁሉ ወይኑ፣ ምግቡ፣ አበባው ምን ጉድ ነው? ምንድን ነው? የሆነች ነገር አስበህ ነው? ንገረኝ፣ ምን አስበህ ነው? ቆይ ከሰዓታት በፊት ጨው በዛበት ይመራል ያንገሸግሻል አላልሽም? ወይ የጨውን ነገር እንኳን አታንሳው። የጨው ዕቃው ከእጅ አምልጦ ምግቡ ሲደፋ በጣም ደንግጬ ነበር። አሁን ግን በጣም ነው ደስ ያለኝ። በተለይ እቺ ጓደኛሽ በልታ ሲያንገሸግሻት ስላየው ደስ ነው ያለኝ። ዳንዬ እሺ፣ ግን ምን አስመልክቶ ነው ንገረኝ። እኔማ ሰሞኑን ስራ በዝቶብኝ ጣል አድርጌሻለሁ ብዬ ነበር። ወይን ገዝቼ አበባ ይዤ ደስ እንዲልሽ ለማድረግ የሞከርኩት። ውይ ዳንዬ በእናትህ በቃ ፕሮግራም ምን አበላሽውብህ? አንቺማ ምን አደረግሽ? ይቺ የተረገመች ጓደኛሽ ነች እንጂ አንቺማ ምንም አላበላሸች። አይ ዳንዬ ሁሉንም ነገርማ አላበላሸችው። ቆይ መጣ። ወይኑን ግን እቺ ስፖንጅ አልጨረሰችውም። ዳኒ እየጠጣን ግማሽ ሲደርስ ለባሌ ብዬ ደብቄ አስቀምጬልህ። የኔ ሐሳቢ አሁን ይቅርታ አድርጌልሻለሁ። ዳኒ ወይ ምግብም እኔ ሰራሁት አለ፣ አያሳስብም። እሺ እሺ። አባቢ ምን ያረክ ነው? ድሮም ሰለሞን ቀጣፊ መሆኑን ተረድቻለሁ። ሄሎ፣ ሰላምታ ይቆየኝ። የሰራችሁትን ምግብ መታችሁ ሰዱ፣ ብሬንም መልሱልኝ። አሰራሩንማ እናንተ አትነግሩኝ።
እንደውም እዛው ድረስ መጥቼ ጉድ እሰራቸዋለሁ። አባቢ አንዴ እናውራ። እና ሀይሚዬ ይቀራልሽ? መጀመሪያም እኮ አልተቀየምኩም፣ ተናድጄብህ ነበር እንጂ። አባቢ ገና በጠዋቱ ነገሩን ስትፈጠረ ምንም እንዳታግብዬ ነበር። ነገሩንማ በደንብ አጣርቼ ነበር፣ ሰለሞን ቀጥፎ እንጂ። አሁን እሱ ያመለከተኝም አባቢ ጥፋት ታስተካክላለህ። አጋጣሚውን ተጠቅመን ለምን ወደ ሆቴላችን አንሄድም? ጥሩ ሀሳብ ነው። ቀስ ልጆች አባቢ ንገራቸው። አጥፍቻለሁኝ፣ ይቅርታ። ኧረ ምንም አይደለም ባሻ። እንግዲህ ይቅርታ ካደረጋችሁልኝ ሻንጣዬን ላዘጋጃ። እንዴ አባቢ አንተም ልትወጣ ነው እንዴ? ሊሊ ምን ብለሹ ነው? ኧረ እኔ ምንም አላልኩትም። ባሻ አንተም ልትወጣ ነው እንዴ? ሰለሞን ሆቴል ከተከራያችሁ አይቀር እኔም ሻንጣዬን ልያዝና ከእናንተ ጋር ልሄድ። አሁንስ በዛ። ደስ ሲል ለሶስት ልንዝናና ነው። ቶሎ በላ አባቢ። ዳኒ ወይኔ ፍቅር ምንድን ነው? ቆየህ እኮ። የዛሬዋን ቀንማ ፏ ብለን ነው የምናሳልፋት እኮ። ቢሆንም ያንን አንድ ሰዓት አብረን ብናሳልፍ አይሻልም ነበር? ኩኪሳዬ የማዘፈን ይሆናልስ? ዘፈን? ቆይ የማን ዘፈን ነው ትመጥልኝ? ያቺ የተረገመች ጓደኛሽ ትሆንና እገላታለሁ። እንዳትሆን። ሰሌ ምን ልትሰራ መጣ? ባክቶኛ። አንተ ደግሞ ሻንጣችንስ? ሰሌ ጥሩ ሰዓት አልመጣም። ባሻ እያለ ምንም ጥሩ ጊዜ የሚባል ነገር የለም። እንዴ እንዴ ምንድን ነው? ጭራሽ እዚህ ቤት የሚበላም አለ።